ውድ ተማሪዎች በዛሬው የምናየው የስምንተኛ ክፍል የሶሻል ስተዲስ ትምህርት ዩኒት ዋንን ፓርት ቱን ለዛሬ እናያለን። ፓርት ዋን ከዚህ በፊት የተሰራ አለ በጥያቄ እና መልስ መልክ የተሰራ እዚሁ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። በርካታ ጥያቄዎችን የያዘ ቶፒክ ነው ፓርት ዋን። ለዛሬ ፓርት ቱን የምናየው ፊዚካል ካራክተሪስቲክስ ኦፍ ዘ እርዝ ይላል። የዚህ ቶፒክ ዋናው ዓላማ ተማሪዎች ለሚኒስትሪ ኤግዛም እንዲሁም ደግሞ ለክፍላቸው የፈተና ዝግጅት እንዲያግዛቸው የተለያዩ ቶፒኮችን ማዘጋጀት ነው። ከዚህ በፊት ሚኒስትሪ የተፈተኑ ተማሪዎች የእኛን የዩቲዩብ ቻናል በመከታተል ጥሩ ውጤት እንዳመጣቸው አይተናል። ይህም ደግሞ ለሚቀጥሉት ተማሪዎች የተሻለ ውጤት እንዲያመጡ የተሻለ እንድንሰራ ያው የሞራል ድጋፍ ሆኖናል ማለት ነው። ወደ ቶፒኩ ስንሄድ ፎርስስ ሼፒንግ ዘ እርዝ ሰርፌስ፣ ስለዚህ ስለ መሬት ነው። ስለ መሬት ቅርጽ የመሬትን ቅርጽ የሚያስይዙ የተለያዩ ኃይሎች ኢንተርናል እና ኤክስተርናል ፎርስስ የምንላቸው ምንድን ናቸው? የእነዚህን ካራክተሪስቲክስ የምናይበት ነው ማለት ነው። ስለዚህ ይሄ ቶፒክ የተዘጋጀው ያው ልምድ ባላቸው መምህራን አጫጭር ኖቶችን በማዘጋጀት ለተማሪዎቹ ቱቶሪያልን መስጠት እንዲሁም ደግሞ በርካታ የሞዴል ኤግዛሞችን ማዘጋጀት ነው ማለት ነው። ስለዚህ የመጀመሪያው ኤ ኢንተርናል ኦር ቴክቶኒክ ፎርስስ የምንለው። ስለዚህ ኢንተርናል የመሬት ውስጣዊ ኃይሎች ምንድን ናቸው? የመሬትን ቅርጽ የሚቀይሩ ውስጣዊ ኃይሎች ወይም ቴክቶኒክ ፎርስስ የምንላቸው ዜር አር ፎርስስ ፍሮም ኢንሳይድ ኦፍ ዘ እርዝ ዛት ክሬት ላንድ ፎርምስ። መሬት ለምሳሌ ሸለቋማ፣ ተራራማ እንዲሆን፣ ጎርጅ እንዲሆን የተለያዩ አይነት ቅርጾች መሬት እንዲኖራት የሚያደርጉ ውስጣዊ ኃይሎች አሉ። ከነዚህ ውስጥ እነዚህ አራት ናቸው ውስጣዊ ኃይሎች የምንላቸው። አንደኛው ፎልዲንግ ነው፣ ሁለተኛው ፎልቲንግ ነው፣ ሶስተኛው ቮልካኒዝም፣ አራተኛው አርዝኩዌክስ ናቸው። ስለዚህ እነዚህ አራት ፎርስስ የመሬትን የተለያዩ ቅርጾች እንዲኖራት ያደርጋሉ ማለት ነው። የመሬትን ውስጣዊ የሚሆን ውጫዊ ቅርጾች የሚቀይሩ ኃይሎች ናቸው እነዚህ። ወደ መጀመሪያው ስንሄድ ፎልዲንግ ምንድን ነው? ፎልዲንግ ስንል ቤንዲንግ ኦፍ ሮክ ሌየርስ ዲዩ ቱ ፕሬዠር ሲበዛበት መሬት ያው የአለቶች ንብርብር ነች አይደለ? መሬት ክረስት የምንለው አለ የላይኛው ሌየር ማለት ነው፣ የመሬት ቅርፊት አካል የምንለው። ከስር ደግሞ ገባ ብሎ ያለው ማንትል የምንለው አለ፣ ከዛ ኮር። ስለዚህ እንደ ማንጎ ወይም ደግሞ እንደ አቮካዶ ብንወስዳት የመሬትን እንትን፣ ስለዚህ ከላይ እንደዚህ አይነት የቅርፊቶች ንብርብር ነው ማለት ነው። መሀል ላይ ይቺ ሴንተሯ ምንድነች? ኮር ነች። ሞስትሊ ይሄ ምንድነው የቀለጠ አለት ያለውና እሳት ነው ይሄ ኮሩ ማለት ነው። ዜን ማንጎ ማለት ውስጥ ያለው ፍሬ ይቺ ትንሽ ይዋን ብንወስድ የማንጎ ቅርጽ ያለው ነው ማለት ነው። ከዛ ከፍ ብሎ ያለው ይሄኛው ማንትል ይባላል። ከዛ ውጨኛው ደግሞ ይሄ ቅርፊቱ ምን ይባላል? ክረስት ይባላል ማለት ነው። ስለዚህ እዚህ ክረስቱ ላይ የአለት ንብርብሮች አሉ። እነዚህ የአለት ንብርብሮች በተለያየ ፕሬሸር አማካኝነት ጉዳት ሲደርስባቸውና ሲሰበሩ ይሄ ፎልዲንግ ይባላል ማለት ነው። ፎልዲንግ ወደ ላይ ፎልድ ሊያደርግ ይችላል። ወደ ላይ እንደዚህ አይነት አለት እንደዚህ ቀጥታ የነበረው አለት ወደ ላይ እንደዚህ አይነት ፎርስ ወይም ፕሬሸር ቢያድርበት ልክ እንደዚህኛው ወደ ላይ ቤንድ ሊያደርግ ሊሰበር ይችላል። አፕዋርድ ፎልድ እንለዋለን ወይም ደግሞ አክቲሊን የምንለው ማለት ነው። ሳይክሊን ደግሞ ዳውንዋርድ። ስለዚህ ልክ ይሄኛው አለት ንብርብር ነበረ፣ ወደታች እንደዚህ በፕሬሸር ቢያርፍበት እንደዚህ አይነት ቅርጽ ሊኖረው ይችላል። ወደታች ቤንድ የማድረግ ወደታች የመሰበር አደጋ ሊደርስበት ይችላል ማለት ነው። ይሄ ሳይክሊን እንለዋለን ወይም ደግሞ ዳውንዋርድ ፎልድ ነው። ሪዛልቱ ምንድን ነው? ይሄ ፎልድ የአለቱ ንብርብር መሰበሩ፣ ፎልድ ማድረጉ፣ መታጠፉ ምን ያስከትላል? ፎልድ ማውንቴንስ ወይም ተራሮችን ይፈጥራል። ፎርምድ ፍሮም ሴዲመንታሪ ሮክስ ዛት ምንድነው? ኮንቲኔንታል ኤጅስ ማለት ነው። ሴዲመንታሪ ሮክስ በሴዲመንታሪ ሮክስ አማካኝነት ሴዲመንታሪ ሮክ ምንድነው? አለት ነው አይደለ? አለት ንብርብር ነው ሴዲመንታሪ ሮክ የምንለው። ስለዚህ ይሄ ማውንቴን ይፈጥራል ማለት ነው። በዚህ አማካኝነት ከተፈጠሩ ተራሮች ውስጥ ለምሳሌ ሂማሊያን የኤሽያ ውስጥ የሚገኝ ተራራ ነው ሂማሊያ የሚባለው። ኤንደስ የሳውዝ አሜሪካ ውስጥ ያለ ተራራ ነው። ሮኪስ ደግሞ ኖርዝ አሜሪካ ውስጥ ያለ ተራራ ነው።
ስለዚህ እነዚህ ተራሮች በእንደዚህ በአለት መታጠፍ ወይም በአለት መሰበር የተከሰቱ ተራሮች ናቸው። እነዚህ ተራሮች የተከሰቱበት ሂደት ምን ይባላል? ፎልዲንግ ይባላል ማለት ነው። ሌላው ደግሞ ፎልቲንግ የምንለው አለ። ይህም የመሬት ውስጣዊ ኃይል ነው። ፎልቲንግ ምን ማለት ነው? ክራክስ ኢን ዘ እርዝ ክረስት ዲው ቱ ስትረስ። ይሄ ደግሞ እንደዚሁ ምን የሚያደርግ ነው? አለት የአለት ንብርብር አለ ብለናል። ልክ እንደዚህ አይነት የተለያዩ የአለት ንብርብሮች አሉት የመሬት ክረስት ማለት የመሬት ክረስት። ስለዚህ ይሄ የመሬት ክረስት በስትረስ አማካኝነት ምን ማድረግ ነው? አለቱ ምን ሲያደርግ ለምሳሌ ይሄኛው አለት እና ይሄኛው እዚህ ጋር ያለው አለት ሲገፋፉ ምን ይሆናል? ቴንሽን ይኖረዋል ወይም ደግሞ ኮምፕሬሽን ልንለው እንችላለን። መሳሳብና መገፋፋት ማለት ነው። የአለቶች መሳሳብና መገፋፋት የሚፈጥረው ነው የፎልቲንግ የሚባል። ስለዚህ ኖርማል ፎልት ስንል ኮዝድ ባይ ቴንሽን ነው። ያ ማለት ሲሳሳቡ ማለት ነው። አንደኛው ለምሳሌ ይህ አለት ወደዚህ ሲሸሽ፣ ይሄኛው ደግሞ አለት ወደዚህ ሲሸሽ መሀል ላይ ምን ይሆናል? ይሰረጎዳል ማለት ነው መሬቱ። ምክንያቱም ሁለቱ አለቶች ደግፈው የይዘውት የነበሩ የመሬት ክፍል ወደ ውስጥ ይሰረጎዳል ማለት ነው። ልክ እንደዚህ ደግሞ ሌላ አለት ብንወስድ ይሄኛው አለት ወደዚህ ቢሸሽ፣ ይሄኛው አለት ደግሞ ወደዚህ ቢሸሽ መሀል ላይ ወደ ውስጥ የመግባት የመሰርጎድ አደጋ ሲደርስበት ነው ይሄ ፎልቲንግ የሚባለው። ወይም ሪቨርስ ፎልት ደግሞ ምን ሊሆን ይችላል? ኮምፕሬሽን ሁለቱ አለቶች ቢገፋፉ ማለት ነው። እንደዚህ ፓራሌል አለቶች ቢኖሩ ለምሳሌ ይሄኛውም ወደዚህ ይገፋል፣ ይሄኛውም ወደዚህ ይገፋል። ስለዚህ መሬቱ ምን ሊሆን ይችላል? ወይ ወደ ላይ ሊወጣ ይችላል፣ ወይ ደግሞ ወደ ስር ሊገባ ይችላል ማለት ነው። ሁለት በተቃራኒ ሳይድ ያሉ አለቶች ሲገፋፉ ማለት ነው። ላንድ ፎርሙ ወይም ምን አይነት መሬት ይፈጠራል ነው። ስለዚህ አንደኛው ሪፍት ቫሊ ነው። ሪፍት ቫሊ የሚፈጠረው ልክ ቅድም እንዳልነው ይሄኛው አለት እና ይሄኛው አለት አለ። ሁለቱ ቢገፋፉ ምን ሊሆን ይችላል? ወደ ስር ይሰረጎዳል ማለት ነው በሚገፋፉበት ሰዓት። ይሄ ላንድ ሲንክስ ቢትዊን ፎልትስ የኢስት አፍሪካን ሪፍት ቫሊ የሚባለው ፓስ ስሩ ኢትዮጵያ። የሪፍት ቫሊ የምስራቅ አፍሪካ ሪፍት ቫሊ የሚባለው ያው በኢትዮጵያ በኩል ኢትዮጵያን ከፍላት የሚያልፍ ቫሊ ነው ይሄኛው። ስለዚህ ይሄ ቫሊ የሸለቆ የተፈጠረው በፎልቲንግ አማካኝነት ነው ማለት ነው። ሌላው ደግሞ ብሎክ ማውንቴንስ ይፈጠራል ማለት ነው። ይሄ ሆርስት ይባላል ሌላ ስሙ ማለት ነው። የብሎክ ማውንቴንስ ላንድ ፑሽድ አፕ ቢትዊን ፎልትስ። አሁን ቅድም ይሄኛው ወደ ላይ ይሄኛው ሲሰረጎድ ነው። ሲሰረጎድ ሸለቆ ወይም ቫሊ ይፈጠራል። ቫሊ ማለት ሸለቆ ማለት ነው። ማውንቴን ደግሞ የሚፈጠረው ሁለቱ አለቶች ይሄና ይሄ ለምሳሌ ሲገፋፉ ወደ ላይ ሊወጡ ይችላሉ ሁለቱ። ምክንያቱም ምን አይነት እንትን ይፈጠራል? ይሄ አለት እና ይሄ አለት ልክ እንደዚህ ይሆናሉ ማለት ነው። ተገፋፍተው ወደ ላይ ቤንድ አድርገው ሁለቱ አለቶች ወደ ላይ ተራራ ሊፈጥሩ ይችላሉ። ይሄ ማውንቴን ይፈጥራል ማለት ነው። ሌላው ላንድ ፎርም የሚፈጥረው ኃይል ደግሞ ውስጣዊ ኃይል ቮልካኒዝም ነው ወይም እሳተ ገሞራ። እሳተ ገሞራ እንዴት ነው የሚፈጠረው? መሬት ውስጥ የቀለጠ አለት አለ ብለናል። ስለዚህ መሬት ልክ እንደዚህ ችነች ብለናል አይደለ? ስለዚህ ክረስት አለ ከላይ ውጨኛው፣ ይሄ መሀል ላይ ይሄ የቀለጠ አለት አለ። ስለዚህ የቀለጠ አለት የተለያየ ሰርፌስ ኦፍ ዘ እርዝ የተለያየ ሌየር ኦፍ ዘ እርዝ ሊኖረው ይችላል። ይሄ የቀለጠው አለት መሬትን ሰንጥቆ ሲወጣ ማለት ነው። መሬትን ሰንጥቆ ሲወጣ የቮልካኒዝም ይፈጠራል ወይም ደግሞ እሳተ ገሞራ ይፈጠራል ማለት ነው። ይህ የቀለጠው አለት ማግማ እንለዋለን። ማግማ ራይዝስ ቱ ዘ ሰርፌስ። ማግማው የቀለጠው አለት ወደ ላይ ወደ ሰርፌስ ኦፍ ዘ እርዝ ሲወጣ ይህኛው አለት ምን ይባላል? ላቫ ይባላል ማለት ነው። ምን አይነት የመሬት አፈጣጠር ወይም ደግሞ የመሬት ፎርም ሊይዝ ይችላል? አንደኛው ኤክስትሩንሲቭ ነው ወይም ውጫዊ ማለት ነው። ኤክስትሩንሲቭ ኦን ዘ ሰርፌስ ኦፍ ዘ እርዝ ላቫው ሲወጣ ወደ ውጭ ቮልካኖስ፣ ክሬቸርስ እና ካልዴራስ የሚባል ስሞች አሉት ማለት ነው። ከላይ ለምሳሌ እዚህ የመሬት ሰርፌስ ቢሆን እዚህ አካባቢ ወጥቶ ተራራ ነገር ሊፈጥር ይችላል። ወይም ደግሞ ልክ እዚህ ጋር ለምሳሌ ይሄ እንደዚህ ቢፈነዳ እና ከዚህኛውም እንደዚህ ቢፈነዳ እንደዚህ አይነት ሼፕ ያለው ሊፈጥር ይችላል ማለት ነው። ይሄ ውጫዊ ሲሆን ነው። ኢንትሩሲቭ ደግሞ
ይሄኛው የቀለጠው አለት ወደ ውጭ ላይወጣ ይችላል፣ እዛው ሊደርቅ ይችላል። መሬት ውስጥ እንዳለ ባለበት የሚደርቅ ከሆነ ባለበት አለት የሚሰራ ከሆነ ኢንትሩሲቭ እንለዋለን ማለት ነው። ስለዚህ ኢንሳይድ ክረስት ነው። ባዞሊዝ፣ ላኮሊዝ፣ ዳይክስ እና ሲልስ የሚባሉ የተለያዩነት ቅርጽ ያላቸው አለቶችን እዚሁ መሬት ውስጥ ይፈጥራል ማለት ነው። መሬት ውስጥ ሲደርቅ ምን ምን አይነት ቮልካኖስ አሉ? የተለያዩ ቮልካኖ የተለያዩ አይነት እሳተ ገሞራዎች አሉ። ከነዛ ውስጥ የመጀመሪያው ምንድነው? አክቲቭ እንለዋለን። አክቲቭ የምንለው ሁሌም የሚፈነዳ ሁሌም ኢራፕት የሚያደርግ ስቲል ራፕቲንግ ነው። አሁንም ኢራፕት የሚያደርግ በየጊዜው ፍንዳታ ሊያስከትል የሚችል ለምሳሌ ኤርታሌ ኢትዮጵያ ውስጥ ያለው ኤርታሌ የሚባለው እሳተ ገሞራ አክቲቭ ቮልካኖ እንለዋለን። ሁለተኛው ደግሞ ዶርማንት ነው። ዶርማንት ወይም ስሊፒንግ ምናልባት የሆነ ጊዜ ሊፈነዳ ይችላል። ነገር ግን አሁን ምንድነው እየፈነዳ አይደለም። የሆነ ጊዜ ኢራፕት አድርጎ ነበረ። ምናልባት መቼ ደግሞ ኢራፕት ሊያደርግ እንደሚችል አይታወቅም። ይሄ ዶርማንት ይባላል ማለት ነው። ኤክስቲንክት ቮልካኖ የምንለው ደግሞ ዴድ ነው። ኢን ዘ ፊውቸር ኖ ፊውቸር ኢራፕሽን ኢን ዘ ፊውቸር ምን ሊያደርግ አይችልም፣ ኢራፕት ሊያደርግ ወይም ደግሞ እሳተ ገሞራ ሊከሰት የማይችል ሲሆን ኤክስቲንክት እንለዋለን ማለት ነው። ስለዚህ ይታወቃሉ አካባቢዎች ማለት ነው፣ በምርምር ይታወቃሉ የት አካባቢ አክቲቭ ቮልካኖ እንዳለ፣ የት አካባቢ ዶርማንት እና የት አካባቢ ኤክስቲንክት ቮልካኖ እንዳለ ይታወቃል በመሬት አጥኚዎች አማካኝነት ማለት ነው። ኢምፓክቱ ምንድን ነው? የቮልካኖ ወይም እሳተ ገሞራ ኢምፓክት አለው በሰው ልጆች ላይፍ ላይ ፖዚቲቭም ኔጌቲቭም። ፖዚቲቭ ኢምፓክት ስንል እሳተ ገሞራ ፈርታይል ሶይል ከመሬት ውስጥ ልክ ሲፈነዳ ለም አፈር ከመሬት ውስጥ ይዞ ሊወጣ ይችላል ወደ ውጭ ወደ ሰርፌስ ኦፍ ዘ እርዝ። ይሄ ለም አፈር ለተለያየ የሰው ልጆች ፕላንት ያገለግል ይችላል ማለት ነው። ሆት ስፕሪንግስ ሙቅ ውሃ ወይም ደግሞ ፍል ውሃ የምንለው በእሳተ ገሞራ ሊፈጠር ይችላል። ሙቅ ውሃ ለሰው ልጆች ለጤና ጥሩ የሆነና የሰው ልጆች የሚጠቀሙት ነው። ፍል ውሃ የምንለው ፍል ውሃ ስንል ያው በተለያየ የሀገራችን ክፍል ፍል ውሃዎች አሉ። እነዚህን ፍል ውሃዎች ለሻወር ልንጠቀም እንችላለን፣ ወይም ደግሞ የሰውነት ለተለያየ እንትን እንጠቀመዋለን። ያው ዞሮ ዞሮ ፍል ውሃ የሚባለውን ማለት ነው። ጂኦተርማል ፓወር ወይም ደግሞ ኤሌክትሪክ ፓወር ሊያመነጭ ይችላል። ምንድነው የመሬት ሞቃታማ የሆነውን ፓወር ይዞ ሊወጣ ይችላል ማለት። ሌላው ደግሞ ቱሪዝም አትራክሽን፣ የቱሪዝም አትራክሽን ለቱሪዝም ለምሳሌ ምንድነው ክሬቸር ሌክስ ሀይቆች ይፈጠራሉ ብለናል አይደለ? እነዚህ የተፈጠሩ ሀይቆች ለቱሪዝም ወይም ለቱሪስት አትራክሽን ሊሆኑ ይችላሉ ማለት ነው። ሌላው ደግሞ ኔጌቲቭ ኢምፓክት አለው። ኔጌቲቭ ኢምፓክት እሳተ ገሞራ ሎስ ኦፍ ላይፍ ህይወትን ሊቀጥፍ ይችላል። የሆነ ቦታ ላይ እሳተ ገሞራ ሲፈጠር የሰው ልጆችን እንስሳትን ሊያጠፋ ይችላል ማለት ነው። አሽ ክላውድስ ወይም ደግሞ ጭስ ይዞ ይወጣል። ይሄ ጭሱ የሚወጣው ከመሬት ውስጥ የሚወጣው ጭስ ለጤና ጠንቅ ሊሆን ይችላል ማለት ነው። ዲስትራክሽን ኦፍ ፕሮፐርቲ የሆነ አካባቢን ሊጎዳ ዳሜጅ ሊያደርግ ይችላል። ህንፃዎችን ሊያፈራርስ ይችላል። የተለያዩ መሰረተ ልማቶችን ሊያወድም ይችላል። እና ሄልዝ ሪስክስ ያልነው ያው ከጭስ የሚወጣው ጭስ ለጤና ጠንቅ ሊሆን ስለሚችል ማለት ነው። ሌላው ደግሞ ኢንተርናል ፎርስ ወይም የመሬት ውስጣዊ ኃይል የምንለው አርዝኩዊክስ ነው። ይሄ የመሬት መንቀጥቀጥ ማለት ነው። የመሬት መንቀጥቀጥ ሲባል መሬት ሼክ ስታደርግ ሰደን ሼኪንግ፣ ድንገተኛ የመሬት መንቀጥቀጥ ወይም የመሬት ሼኪንግ ኦፍ አርዝስ ክረስት፣ የመሬት ቅርፊት አካል የሚባለው ሼክ ሲያደርግ የሚፈጠር ነው። ዩዥዋሊ አሎንግ ፎልት ላይንስ ነው የመሬት ውጫዊ ይሄኛው የአለት ነበርበሩ ምን ሲያደርግ ነው ብለናል። ድንገት ቦታውን ቢለቅ የሆነ ተናብሮ መሬትን ደግፎ የያዘው የአለት ፓርት ድንገት ከቦታው ቢለቅ መሬትን ምንድነው ድንገት ቫይብሬት ሊያደርግ ይችላል ማለት ነው። ያ ድንገት ሼክ የማድረግ ሂደት ነው ይሄ የመሬት መንቀጥቀጥ የምንለው። ዜን ፎከስ የምንለው ደግሞ ፖይንት ኢንሳይድ አርዝ ዌር
ኩዊክ ስታርትስ እርዝ ኩዊክ ወይም ደግሞ መንቀጥቀጥ የሚጀምረው ለምሳሌ እዚችኛዋ ጋር ይችኛዋ አለት ልክ ድንገት ወደኋላ ምንድነው ቢሸሽ ይሄኛው አለት እና ይሄ እዚህ ጋር ያለው አለት ቦታውን ለመያዝ ወደ ታች ዝቅ ቢል መንቀጥቀጡ የሚከሰትበት ፖይንቷ ምን ትባላለች? ፎከስ ትባላለች ማለት ነው። ኤፒሴንተር የምንለው ደግሞ ፖይንት ኦን ሰርፌስ አበብ ዛ ፎከስ ከፎከስ በላይ ከፍ ብሎ ያለው ኤፒሴንተር ይባላል። አርዝኩዌክ ሜዥር የሚደረገው የሚለካው በምንድን ነው? ሲስሞግራፍ ይባላል። የመሬት መንቀጥቀጥ የሚለካው በሲስሞግራፍ ነው። ሲስሞግራፍ የሚባለው ደግሞ ስኬል አለው። ለምሳሌ እርዝመት በሜትር ይለካል አይደል? ሜትር ደግሞ በሴንቲሜትር እና በሜትር እያደረግን ልክ እንደዚህ እንደምንለካ ሁሉ ሬክተር ስኬል የሚባልም አለው። ይሄ ከ0 እስከ 9 ቁጥር የሚሰጠው ማለት ነው። 0 1 2 3 ስንል ኦልሞስት ምንም ጉዳት የማያስከትል የመሬት መንቀጥቀጥ ነው። 7 8 ከሆነ ደግሞ 7.8 ሬክተር ስኬል ከተለካ የመሬት መንቀጥቀጡ ከፍተኛ ነው። ከፍተኛ ጉዳት ሊያስከትል ይችላል ማለት ነው። ያው እንደምንሰማው ኦኬ በእንደዚህ አካባቢ ይህን ያህል የሬክተር ስኬል ሜዥር የሚያደርግ የመሬት መንቀጥቀጥ ተከሰተ ስንል ቤዝድ ኦን ስኬል ነው ማለት ነው። ሪንግ ኦፍ ፋየር የምንለው ደግሞ አለ። ሪንግ ኦፍ ፋየር ማለት ኤሪያ አራውንድ ፓሲፊክ ኦሽን ዊዝ 75% ኦፍ ወርልድስ ቮልካኖስ የመሬት ቮልካን ወይም የመሬት እሳተ ገሞራ 75% ኦፍ የመሬት እሳተ ገሞራ የሚፈጠርበት አካባቢ ነው። ይሄ ፓሲፊክ ኦሽን አካባቢ ማለት ነው። ይሄ ሪንግ ኦፍ ፋየር ይባላል። እንዲሁም ደግሞ 90% ኦፍ የመሬት መንቀጥቀጥ የሚከሰትበት አካባቢ ነው። ስለዚህ ይሄ ፓሲፊክ ኦሽን የሚባለው ከፍተኛ የሆነ የመሬት መንቀጥቀጥና እሳተ ገሞራ የሚከሰትበት አካባቢ ነው። ይህንን አካባቢ ሪንግ ኦፍ ፋየር እንለዋለን። ኢፌክቱ ምንድነው? የአርዝኩዌክ ወይም የመሬት መንቀጥቀጥ ሎዝ ኦፍ ላይፍ ህይወትን ሊያሳጣ ይችላል። ዲስትራክሽን ኦፍ ፕሮፐርቲስ ያው ህንፃዎችን ያወድማል። ልክ እንደምናየው ውጭ ሀገር የተለያዩ እኛም ሀገር ያው በቅርብ የተከሰተ እናስታውሳለን። ህንፃዎች ክራክ አድርገዋል። እስከ አዲስ አበባ ድረስ ምንድነው የመሬት መንቀጥቀጡ ስሜት ነበረ፣ ንዝረቱ ማለት ነው። ላንድ ስላይድስ ኤንድ ክራክስ ላንድ ስላይድስ ኤንድ ክራክስ ስንል መሬት ስላይድ ታደርጋለች። ስለዚህ ሸለቆ ሊፈጠር ይችላል፣ ጎርጅ ሊፈጠር፣ ክራክ ሊፈጠር ይችላል። ሱናሚ ኢፍ አንደር ዘ ሲ ውስጥ ወይም ደግሞ ባህር ውስጥ ከተከሰተ ሱናሚ ሊፈጥር ይችላል፣ ማዕበል ሊፈጥር ይችላል ማለት ነው። ስለዚህ ይሄ የእርዝኩዌክ ኢፌክት ነው ማለት ነው። ዜን እስካሁን ያየናቸው እነዚህ አራት ፎርስስ ኢንተርናል ናቸው፣ የመሬት ውስጣዊ ኃይሎች ናቸው። ኤክስተርናል ስንል ምን ማለታችን ነው? ኤክስተርናል ኦር ግራዲሽናል ፎርስስ ኤንድ ሪዛልታንት ላንድ ፎርምስ። ኤክስተርናል ፎርስ ወይም ውጫዊ ኃይሎች እና የሚፈጥሩት የመሬት አቀማመጥ ምን ይመስላል የሚለውን ኤክስተርናል ስንል ከመሬት ውጭ ነው። ከመሬት ውጭ ያሉ መሬትን የመሬትን ቅርጽ የሚቀይሩ። ኤክስተርናል ፎርስ አር ፎርስስ ናቹራል ፕሮሰስ ዛት አክት ኦን እርዝ ሰርፌስ ፍሮም አውትሳይድ ነው። ዜር ሜን ሮል ኢዝ ቱ ዊር ዳውን ሃይላንድስ ኤንድ ፊል አፕ ሎውላንድስ። ስለዚህ ሃይላንዶችን ተራሮችን ምን የሚያደርግ ነው? የሚሸረሽር የሚቦረቡር ፎርስ ነው። ሎውላንድ የሚባሉትን ደግሞ ዝቅተኛ ቦታዎችን ደግሞ እየሞላ የሚሄድ ኃይል አለ ማለት ነው። ይህ ኃይል ምንድን ነው? ለምሳሌ አንደኛው ዲኔዴሽን ይባላል፣ ወይም ደግሞ ዊሪንግ ዳውን መሬትን እየላጠ እየሸረሸረ የሚሄድ ኃይል ነው። ዲፖዚሽን ደግሞ ቢልዲንግ አፕ ማለት ነው። ዲፖዚሽን ማለት ለምሳሌ እንደዚህ አይነት ነገር የመሬት ክፍል ቢኖር እዚህ ጋር እየተሞላ ይሄድና መሬቱ ወይ ተራራ ይሆናል ወይም ደግሞ የተስተካከለ ይሆናል። ይሄ ዲፖዚሽን ወይም ቢልዲንግ አፕ ይባላል ማለት ነው። ተራራ ነገር ደግሞ እንደዚህ አይነት ተራራ ቢኖር ይሄ ተራራው እየተናደ ሊያልቅ ይችላል። በተለያየ ምክንያት በጎርፍ ሊሆን ይችላል፣ በነፋስ ሊሆን ይችላል። ይሄንን እናየዋለን። እሺ ዲኔዴሽን ስንል ወይም ደግሞ ዊሪንግ ዳውን ስንል የዲኔዴሽን የሚፈጠረው የመሬት ምን እያለ እየተሸረሸረ የሚሄድበት አንደኛው ዌዘሪንግ ይባላል። አንደኛው ኃይል ማለት ነው።
ዌዘሪንግ ማለት ብሬኪንግ ዳውን ኦፍ ሮክስ ኢንቱ ስሞለር ፒስስ። አለቶች የመሬት ውጨኛው አለት ምን እያደረገ ብሬክ ዳውን እያደረገ የተሰባበረ ወደ ስብርባሪ አለት እየተቀየረ ሲሄድ ማለት ነው ዌዘሪንግ ሲባል። ፊዚካል ዌዘሪንግ እና ኬሚካል ዌዘሪንግ የሚባል አለ። ይህ ፊዚካል ዌዘሪንግ ማለት ኖ ኬሚካል ቼንጅስ፣ አለቱ ይሰባበራል ነገር ግን አለትነቱን አይቀይርም ማለት ነው። በምን ምክንያት ነው አለት የሚሰባበረው ስንል አንደኛው ቴምፕሬቸር ቼንጅ ነው። ሙቀት ሲጨምርና ሲቀንስ፣ ከፍተኛ ሙቀት ሲሆን አለት ምን ያደርጋል? ኤክስፓንድ ያደርጋል። ሂት ላይ የምናየው አንድ ፕሮፐርቲ አለ። ስለዚህ ለምሳሌ አንድ ነገር ስታሞቁት ምን ያደርጋል? ሪላክስ ያደርጋል፣ ይሳሳባል፣ ኤክስፓንድ ያደርጋል ማለት። ኤክስፓንድ ማለት ሮክስ ኤክስፓንድ ኢን ሂት ኤንድ ኮንትራክት ኢን ኮልድ። ስለዚህ ለምሳሌ ሌሊት ወይም ደግሞ በጣም ቀዝቃዛ በሚሆንበት ወቅት ኮንትራክት ያደርጋል አለቱ። ቀን ወይም ደግሞ ኃይለኛ ፀሐይ፣ ኃይለኛ ሙቀት ሲያገኝ ደግሞ ኤክስፓንድ ያደርጋል። ስለዚህ ኤክስፓንድ እና ኮንትራክት ሁለቱ ፎርስስ ምን ያደርጉታል ማለት ነው? አለቱ እንዲላጥ ያደርገዋል ማለት ነው። ፒል ኦፍ ወይም ኤክስፍሎሽን ይባላል። አለቱ የተሰበረ የተላጠ እንዲወድቅ ያደርገዋል። ይህ ውጫዊ ኃይል ነው። ስለዚህ ቴምፕሬቸር ነው ማለት ነው አንደኛው ፊዚካል ዌዘሪንግ የሚያስከትለው ቴምፕሬቸር ወይም ቅዝቃዜ፣ ውጫዊ የመሬት ኃይል ነው። ሌላው ፊዚካል ዌዘሪንግ ፍሮስት አክሽን ነው። ወተር ኢን ክራክ ፍሪዝስ፣ የወተር ጠብታ ወይም የውሃ ነጠብጣብ፣ ውሃ ያው አለትን ይሰነጣጥቃል ማለት ነው። ኤክስፓንድስ ኤንድ ብሬክስ ሮክስ፣ ስለዚህ አለትን ብሬክ ሊያደርግ ይችላል ማለት ነው። ፒስ ኮሌክት አስ ስክሪንስ፣ ስለዚህ ስክሪስ የሚባለው ማለት ነው የአለት በውሃ አማካኝነት ቀስ በቀስ ትናንሽ የውሃ ጠብታ አለትን እየሰባበረ እየሰነጣጠቀ ሊሄድ ይችላል። ይሄ በተለይ የተለያየ ውሃማ አካላት አካባቢ አለት እየተሰባበረ ምን ሊሆን ይችላል ማለት ነው? ያ አካባቢ ላንድ ፎርሙን ሊቀይር ይችላል። ሌላው ደግሞ ፕላንትስ እና አኒማልስ ናቸው። እንስሳትና እጽዋትም እንደዚሁ ሩትስ ስፕሊት ሮክስ፣ የዛፎች ስር ማለት ነው አለትን ሊሰባብር ይችላል፣ ሊሰነጣጥቅ ይችላል። ለዚህ ነው ህንፃዎች አካባቢ ያው ዛፍ እንዲተከል አይመከርም ብዙ ጊዜ። ወይም ደግሞ ዛፎች ካሉ ህንፃ ሲሰራ ዛፎች ይቆረጣሉ ማለት ነው ህንፃ አካባቢ። ለምን? በስራቸው አማካኝነት ህንፃውን ክራክ ሊያደርጉት ይችላሉ ወይም ደግሞ ሊሰነጥቁት ይችላሉ ማለት ነው። ስለዚህ የዛፍ ስር አለትን ይሰነጣጥቃል ማለት ነው። ሰራውንዲንግ አኒማልስ፣ እዛ አካባቢ ያሉ አኒማልስ እንስሳቶች ደግሞ ሉዝ ሶይል ኤንድ ሮክ፣ ስለዚህ እንስሳት በብዛት ያሉበት አካባቢ አፈርን ወይም ምንድነው አለትን እንዲሰባበር እንዲሰነጣጠቅ የአለት የአፈር የተለያየ ቅርጽ እንዲቀየር ሊያደርጉ ይችላሉ ማለት ነው። በብዛት እንስሳት የሰፈሩበት አካባቢ መሬቱ ምን የሆነ እየተቦረቦረ እየተሸረሸረ ሊሄድ ይችላል ማለት ነው። ይሄ እስካሁን ያየነው ፊዚካል ዌዘሪንግ ነው። ፊዚካል ዌዘሪንግ ስንል አለቱን አይቀይረውም፣ አፈሩን አይቀይረውም፣ ምንድነው ወደ ደቃቅ ወደ ትናንሽ ይቀይረዋል እንጂ እንደ አለት እንዳለ እንዲቆይ የሚያደርግ ነው። ኬሚካል ዌዘሪንግ ሲባል ደግሞ ኬሚካል ዌዘሪንግ ስንል ቼንጅ ኢን ሮክ ኮምፖዚሽን፣ ሮኩ ወደ አፈርነት ሊቀየር ይችላል ወይም ወደ ሌላ ፎርም ሊቀየር ይችላል። ይህንን የሚቀይረው አንደኛው ሬን አክሽን ወይም ዝናብ እንዴት ይቀይረዋል ስንል ሬን ወተር እና ኤንቫይሮንመንት ላይ ምን አለ? ካርበን ዳይኦክሳይድ አለ። ዝናብ ሲዘንብ አየር ላይ ካርበን ዳይኦክሳይድ አለ። ስለዚህ ካርበን ዳይኦክሳይድ እና ዝናብ ሪያክት ሲያደርግ አንድ ላይ ሪያክሽን ሲፈጥር ሲሟሟ ማለት ነው ካርበን ዳይኦክሳይድ በዝናብ ውሃ ካርቦኒክ አሲድ ይፈጠራል። ይህ ካርቦኒክ አሲድ ሲዘንብ ወይም አሲዳማ ዝናብ ሲዘንብ ላይምስቶን የሚባለውን አለት ምን ሊያደርገው ይችላል? ዲዞልቭ ያደርገዋል፣ ያሟሟዋል ማለት ነው። ፎርሚንግ ኬቭስ፣ ዋሻ ሊፈጥር ይችላል ይሄ ዝናብ። ለምን? አለቱ ከዚህ ከካርቦኒክ አሲድ ጋር ሲገናኝ ያንን አለት ይሰባብረዋል ወይም ደግሞ ወደ ሌላ አፈር ወደ ሌላ ፎርም ይቀይረዋል ማለት ነው። እነዚህ ፎርሞች ምን ሊሆኑ ይችላሉ? ምንድነው? አንደኛው ስታላክታይት ይባላል። ስታላክታይት ወይም ሃንግ ፍሮም ሩፍ፣ ይሄ የአለት ጣራ ክፍሉን ሲቀይረው ነው። ስታላግማይትስ እንለዋለን። ግሮቭ ፍሮም ፍሎው፣ የፒላርስ ጆይንት
ኮለመንስ ይሄ የአለት አይነቶች ናቸው። እነዚህ አለቶች እንዴት ነው የሚሰባበሩት፣ እንዴት ነው በአሲዳማ ዝናብ የሚሟሙት ሪያክት የሚያደርጉት የሚለውን ለማሳየት ነው። ይሄ ስታላክታይትስ፣ ስታላግማይትስ እና ፒላርስ የሚባሉት ማለት ነው። ሌላው ደግሞ ከአሲዳማ ዝናብ ውጭ ፕላንትስ እና አኒማልስ አሉ። ፕላንትና እጽዋትና እንስሳት ምን ሊያደርጉት ይችላሉ? ኬሚካል ቼንጅ እንዲኖር ወይም ኬሚካል ዌዘሪንግ እንዲኖር ሊያደርጉ ይችላሉ። ለምሳሌ ባክቴሪያ እና ኦርጋኒክ አሲድስ ፍሮም ዲኬይንግ ማተር ብሬክ ዳውን ሚነራልስ ማለት ነው። የበሰበሱ እንስሳት ለምሳሌ እጽዋት ሲበሰብሱ ባክቴሪያ ፎርም ያደርጋሉ አይደለ? ይሄ ባክቴሪያ ደግሞ አለትን የመሰባበር እና ወደ ኬሚካል ቼንጅ እንዲኖር ወይም ኬሚካል ዌዘሪንግ እንዲከሰት ሊያደርጉ ይችላሉ ማለት ነው። ሌላው ኤክስተርናል ፎርስ ምንድነው? አሁን የመጀመሪያ ያየነው ዌዘሪንግ ነው። ሌላው ደግሞ ኤሮዥን ነው፣ መሸርሸር ማለት ነው። ይሄ መሸርሸርም ኤክስተርናል ፎርስ ነው። የመሬት ውጫዊ ክፍል ወይም ውጫዊ ኃይል ነው። መሬትን የሚቀይር ውጫዊ ኃይል ማለት ነው። ስለዚህ ኤሮዥን ስንል ሙቭመንት ኦፍ ብሮከን ሮክ ባይ ወተር በውሃ እንዲሁም ዊንድ በአይስ በበረዶ ኦር ደግሞ ዌቭስ በእነዚህ አማካኝነት የተሰባበረ አለት ወይም አፈር ምን ሲያደርግ ነው? ሙቭ ሲያደርግ ሲንቀሳቀስ ከቦታ ቦታ ሲጓጓዝ ኢሮዥን ይባላል ማለት ነው። ስለዚህ ራኒንግ ወተር አንዱ የአፈርን ወይም የብሮክን ሮክስ ሙቭ የሚያደርግ ነው። ስለዚህ ውሃ ወይም ጎርፍ ልንለው እንችላለን። ሺት ኢሮዥን ያስከትላል። ከላይ የአፈርን ምን ሲያደርግ ነው? ሲያጥብ ማለት ነው። ወተር ዎሽስ ሶይል ኢን ቲን ሌየርስ ከላይ እያጠበ ሲሄድ ምን ይባላል? ሺት ኢሮዥን ይባላል። ሪል ኢሮዥን ደግሞ ስሞል ቻናልስ። ስለዚህ ከጊዜ ቆይታ እየሸረሸረ ትናንሽ ሸለቆዎችን ሲፈጥር ስሞል ቻናልስ ሲፈጥር ሪል ኢሮዥን ይባላል። ገሊ ኢሮዥን ደግሞ የምንለው ፍለድ ክሬት ዲፕ ቫሊስ በጣም ዲፕ የሆነ ሸለቆ በጎርፍ አማካኝነት ሸለቆ ሲፈጠር ገሊ ኢሮዥን እንለዋለን ማለት ነው። ሌላው ደግሞ ኢሮዥን የሚያስከትል ዊንድ ነው ወይም ነፋስ ሜንሊ ኢን ዴዘርትስ ነው። በረሃማ አካባቢዎች ለምሳሌ ፊልም ላይ እንደምናየው በጣም ትላልቅ የበረሃ አካባቢዎች የአሸዋ ክምር እናያለን ወይም በነፋስ አማካኝነት አቧራው ሲበን ምናምን እናያለን። ይሄኛው ምን ሊፈጥር ይችላል? ሳንድ ዲዩንስ የተከመረ የተቆለለ አሸዋ አፈር ሊፈጥር ይችላል። ስሞል ሂልስ ኦፍ ሳንድ ለምሳሌ የሊቢያ አካባቢ የሲናይ ተራራ አሜን በረሃ ወይም ደግሞ እንደዚሁ ፊልም ላይ የምናያቸው የተለያዩ የአረብ ሀገራት በረሃዎች የተከመረ እንደዚህ አይነት አሸዋ ወይም አፈር ሊፈጠር ይችላል በነፋስ አማካኝነት። ከዚህ አካባቢ የመጣ ሲቆልል ሲያከማች በነፋስ አማካኝነት ተራራ ሊፈጠር ይችላል። ወይም ባርችን የምንለው ይሄኛው ባርቻን ክረሰንት ሼፕድ ሳንድ ዲዩን ሎስ የምንለው ፋይን ፈርታይል ሶይል ዲፖዚት ባይ ዊንድ ወይም ደግሞ ይሄ ሎስ ባርቻን ሳንድ ዲዩን የሚባለው የተለያየ አይነት ቅርጽ ሲፈጥሩ ነው። ይህንን የመጽሐፉ ላይ ያለ የተለያየ ቅርጽ አለ፣ እሱን ማየት ትችላላችሁ ማለት ነው። ስለዚህ ኤክስተርናል ፎርስ ኦፍ እርዝ ወይም ደግሞ መሬትን የተለያየ መሬትን ሸለቆ እንዲሆን ተራራ እንዲሆን እንዲሁም ደግሞ የተለያየ የመሬት ቅርጽ እንዲኖር የሚያስከትሉ የተለያዩ ኃይሎች አይተናል። ውጫዊ እና ውስጣዊ ማለት ነው። ውጫዊ ዌዘሪንግ እና ኢሮዥን አየን ማለት ነው። ዜን ምን እናያለን? እርዝስ አትሞስፌር ነው የከባቢ አየር ማለት የመሬት ከባቢ ስንል ኮምፖዚሽን ኦፍ አትሞስፌር የሚባለው ከምን ነው የተሰራው ወይም ደግሞ ምን ነገሮችን ይዟል አትሞስፌር ሲባል ማለት ነው። አትሞስፌር ኢዝ ብላንኬት ኦፍ ኢንቪዚብል ጋዝስ ሰራውንዲንግ እርዝ በአይን የማይታዩ ጋዞች ኢንቪዚብል ጋዝስ ኦክሲጅን ሊሆን ይችላል፣ ናይትሮጅን ሊሆን ይችላል። እነዚህ ጋዞች የመሬት ዙሪያ ያሉ እንደ ብርድ ልብስ የተነጠፉ ጋዞች ናቸው። ብላንኬት እንደ ብርድ ልብስ መሬትን አልብሰው ወይም መሬትን ከበው ያሉ ኢንቪዚብል ጋዝስ ምን እንላቸዋለን? አትሞስፌር ይባላል ማለት ነው።
ኢት ኮንቴንስ ጋዝስ የአትሞስፌር ጋዝ ሊሆን ይችላል። ቅድም እንዳለው ናይትሮጅን፣ ኦክሲጅን ጋዞች ሊሆን ይችላሉ። ደስት ፓርቲክልስ በአይን የማይታዩ አቧራማ ፓርቲክሎች ሊኖሩ ይችላሉ። ኤንድ ወተር ድሮፕሌትስ ወይም ደግሞ የውሃ ነጠብጣቦች ብናኝ ውሃዎች ሊኖሩት ይችላሉ። እነዚህን ሶስቱንም አንድ ላይ ይዞ ምን ሊሆን ይችላል? ምን ይባላል? አትሞስፌር እንለዋለን ማለት ነው። ይሄ ወተር ድሮፕሌትስ ሌላ ስሙ ይባላል ኤሮሶልስ እንለዋለን ማለት ነው። ጋዝ ስንል አንዱ የአትሞስፌር ፓርት ነው። ዋና ጋዙ የመጀመሪያው ናይትሮጅን ነው። 78% ኦፍ ዘ አትሞስፌር የከባቢ አየርን የያዘ አንደኛው ማን ነው? ናይትሮጅን ነው። ፍሮም ቮልካኖስ ናይትሮጅን ከምን ይገኛል? ከቮልካኖ እሳተ ገሞራ ሲፈጠር። ዲኬይንግ ፕላንትስ ኦር አኒማልስ የበሰበሱ እንስሳት እና እጽዋት ሲሞቱ ናይትሮጅን ጋዝ ይፈጠራል ማለት ነው። ሁለተኛው ደግሞ ኦክሲጅን ነው። ኦክሲጅን 21% ኦፍ ዘ አትሞስፌር የያዘ ነው። ፕሮዲውስድ ሜንሊ ባይ ፕላንትስ እጽዋት ወደ ውጭ የሚያስወጡት ኦክሲጅንን ነው ማለት ነው። ስለዚህ ኢትስ ኢሴንሻል ፎር ላይፍ ማለት ነው። ሌላ ደግሞ ጋዝ አርገን እና ካርበን ዳይኦክሳይድ የሚባሉ ጋዞች አሉ። ስሞል አማውንቱን የያዙ ከዚህ ከአትሞስፌር ጋዝ ውስጥ ስሞል አማውንቱን የያዙ ናቸው፣ ጥቂት የሚባሉ ማለት ነው። ሌላው ደግሞ አዘር ጋዝስ የምንላቸው አሉ። ኢንታይኒ አማውንትስ እነዚህ ትሬስ ጋዝስ ይባላሉ። ጥቂት ናቸው፣ ሌሎች ጋዞች አሉ ማለት ነው። በዋናነት ግን ናይትሮጅን፣ ኦክሲጅን እና ካርበን ዳይኦክሳይድ የሚባሉ ጋዞች ናቸው ማለት ነው። ሰራውንዲንግ ላይ ያሉ የአትሞስፌር ፓርት ማለት ነው። የአትሞስፌር ስንል ወይም ደግሞ ከባቢ አየር ሲባል ሌየሮች አሉት፣ ንብርብሮች አሉት። ልክ መሬት እንደዚህ ብትሆን እዚህ ጋር መሬት ላይ የተነባበሩ ልክ እንደዚህ ከመሬት ጀምሮ ወደ ላይ ከፍ እያለ ከፍ እያለ ከፍ እያለ ሲሄድ የተለያየ ሌየር አላቸው ማለት ነው። እነዚህ ሌየሮች ስንት ናቸው? አራት ናቸው። ይሄኛው አንድ፣ እዚህ ጋር ሁለት፣ ሶስት፣ አራት እንደዚህ ብናደርገው እነዚህ አራት የተለያዩ ሌየሮች አሉ ማለት ነው። ቤዝድ ቴምፕሬቸር ነው። ከዚህ ከመሬት ለመሬት ቅርብ የሆነ ሌየር አለ። ቀጥሎ ከፍ ያለ፣ ከዛ ከፍ ያለ፣ ከዛ በጣም ሩቅ ወይም ደግሞ የአራተኛ ላይ ያለው ከመሬት ሩቅ ያለው አትሞስፌር አለ ማለት ነው። ስለዚህ የመጀመሪያው ምን ይባላል? ትሮፖስፌር እንለዋለን። ከ0 እስከ 8 16 ኪሎ ሜትር ድረስ አሁን ይሄ የመጀመሪያው ትሮፖስፌር ይባላል። ስለዚህ እስከ 16 ኪሎ ሜትር ድረስ ከቨር ሊያደርግ ይችላል። ከመሬት ጀምሮ እስከ 16 ኪሎ ሜትር ወደ ላይ ሊሆን ይችላል። ሎወስት ሌየር ዝቅተኛው ሌየር ነው ወይም ዝቅተኛው ንብርብር ነው። 3/4 ኦፍ ኤር ማስ የአጠቃላይ እዚህ ጋር ከአራት ውስጥ 3/4ውን ማስ የሚይዝ ነው ማለት ነው። ኦል ዌዘር ሬን፣ ክላውድ፣ ስቶርም እነዚህ ዝናብ፣ ደመና ወይም ነጎድጓድ የሚፈጠረው የትኛው ሌየር ላይ ነው? የመጀመሪያው ሌየር ላይ ነው፣ ትሮፖስፌር ላይ ማለት ነው። ቴምፕሬቸር እና አልቲቲዩድ እየጨመረ ሲሄድ ቴምፕሬቸር ይቀንሳል አይደለ? እንደዛ ነው ያው ኖርማሊ የምናውቀው። ቴምፕሬቸር ይቀንሳል አልቲቲዩድ እየጨመረ። ልክ እዚህ መሬት አካባቢ ቴምፕሬቸር ከፍተኛ ነበር፣ ከፍ እያለ ሲሄድ ቴምፕሬቸር እየቀነሰ ይሄዳል ነው። ቶፕ ባውንደሪ የሚባለው ይችኛዋ መስመሯ እዚህ ጋር ያለችዋ መስመር አሁን የመጀመሪያው ሌየር አለ፣ ሌየር ዋን ብለናል እዚህ ጋር። ሌየር ዋን እና ሌየር ቱ የሚገናኙበት ቦታ ሌየሩ ከላይ ያለው ቶፕ ባውንደሪ ትሮፕ ፓውዝ ይባላል፣ ወይም ጀት ስትሪምስ እንለዋለን ማለት ነው። ሁለተኛው ሌየር ምን ይባላል? ስትራቶስፌር እንለዋለን፣ እስከ 50 ኪሎ ሜትር ድረስ። ስለዚህ እዚህ ጋር ልክ ይሄ እንደዚህ ንብርብሮች ናቸው ካልን አራት ንብርብሮች። ስለዚህ ይሄ አንደኛው ነው። ሁለተኛው ይሄኛው ደግሞ ምን ይባላል? ስትራቶስፌር እንለዋለን፣ እስከ 50 ኪሎ ሜትር ድረስ የሚይዘው ማለት ነው። እዚህ ጋር ይሄኛው 16 ኪሎ ሜትር ድረስ ብለናል። ከ16 እስከ 50 ኪሎ ሜትር ያለውን ይሄን ደግሞ ምን እንለዋለን? ስትራቶስፌር እንለዋለን። ኦዞን ሌየር የሚባለውን የያዘ ነው። ኦዞን ሌየር ምንድን ነው? የኦዞን ሌየር የሚባለው አብዞርብ ሃርምፉል ዩቪ ሬይስ ዩኤቪ ወይም አልትራ ቫዮሌት ሬይ እንለዋለን። አልትራ ቫዮሌት ሬይ ከፀሐይ የሚመጣ ጨረር ወይም የፀሐይ ጨረር ማለት ነው። የፀሐይ ጨረር ቀጥታ መሬት ላይ እንዳይደርስ፣ ሁሉም የፀሐይ ጨረር ቀጥታ መሬት ላይ እንዳይደርስ ኦዞን የሚባለው ሌየር እዚህ ጋር አለ። ምን ያደርገዋል? ይከልለዋል ማለት ነው። የተወሰነውን
ፊልተር ብቻ አድርጎ እንዲያልፍ ወደ መሬት ያደርገዋል። ሃርምፉል ወይም ደግሞ ጎጂ የፀሐይ ጨረር እንዳይደርስ ይከላከላል። ይሄ ኦዞን ሌየር የሚባለው የኦዞን ሌየር የሚገኘው ስትራቶስፌር ላይ ነው። ስለዚህ ኦዞን ሌየር ያው በተለያየ እንትን ይሸነቆራል ወይም ደግሞ ምንድነው ይጎዳል ማለት ነው። ለምሳሌ ከፍተኛ የሆነ የካርበን ዳይኦክሳይድ ጋዝ ሲኖር ኦዞን ማለት ኦስሪ ነው አይደለ? ኦዞን የሚባለው ኦስሪ። ስለዚህ ይሄ ኦስሪ ካርበን ዳይኦክሳይድ በብዛት ካለ እና ጭስ ካለ ይህንን ሌየር ሊጎዳው ይችላል ማለት ነው። እና ከፍተኛ የሆነ ሃርምፉል ዩኤቪ ወደ መሬት ሊደርስ ይችላል። ያ ደግሞ ለሰው ልጆች ጤና ጉዳት አለው ማለት ነው። ቴምፕሬቸር እና ዊዝ ሃይ ዲው ቱ ኦዘን ቴምፕሬቸር ከፍተኛ ነው ማለት ነው። ኦዞን የሚባለው ያው አፍኖ ስለሚይዝ ወይም ደግሞ አምቆ ስለሚይዝ የፀሐይ ከፍተኛ የሆነ የሬ ቴምፕሬቸር ከፍተኛ ነው ማለት ነው። ቶፕ ሌየሩ የሁለተኛው ቶፕ ሌየር የመጨረሻው ሌየሩ ምን ይባላል? ስትራቶፖዝን እንለዋለን ማለት ነው። ሶስተኛው ሌየር ሜሶስፌር ነው። ስለዚህ አሁንም እንደገና ድሮ ስናደርግ እነዚህ አራት ሌየሮች ሶስተኛው ይሄ ነው። ሶስተኛው ሌየር ከ50 እስከ 85 ኪሎ ሜትር ድረስ ሊያጠቃልል ይችላል። ይሄ ሶስተኛው ሌየር ሜሶስፌር ይባላል። ኮልደስት ሌየር ነው ወይም ቀዝቃዛው ሌየር ይባላል። ይሄኛው ኤንቫይሮንመንት ይሄኛው አትሞስፌር ቀዝቃዛ ነው እስከ ኔጌቲቭ 100 ዲግሪ ሴንቲግሬድ ድረስ ሊደርስ ይችላል ማለት ነው። በጣም ኮልደስት ነው። ስትሮንግ ዊንድ አለው ወይም ደግሞ በጣም ጠንካራ ነፋስ ያለበት ኤንቫይሮንመንት ነው ወይም አትሞስፌር ነው። 300 ኪሎ ሜትር ፐር አወር የሚነፍስ 300 ኪሎ ሜትር በሰዓት የሚምዘገዘግ ዊንድ አለው ማለት ነው። እዚህ አካባቢ ያለው ይሄኛው ሌየር ሜቴኦራይትስ የሚባሉት ወይም ደግሞ የሱርባሪ አለቶች በርን አፕ ሄር ይላል። ቶፕ ሌየሩ ወይም የመጨረሻው ሌየር እዚህ ጋር ያለው ከአራተኛው ጋር የሚገናኝበት ሌየር ሜሶፓውዝ ይባላል። ይሄ ሶስተኛው ነው። ልክ አራተኛው ከመጀመሩ በፊት ያለው ቶፕ ሌየሩ የሜሶስፌር ማለት ነው። ሜሶፓውዝ ይባላል ማለት ነው። አራተኛው ቴርሞስፌር ነው። ስለዚህ አራተኛ ማለት ይሄ የመጨረሻው ነው እዚህ ጋር ያለው ማለት ነው። የአራተኛው ቴርሞስፌር ከ85 ኪሎ ሜትር በላይ ያለው ይሄኛው እስከ 85 ያለውን እዚህ ጋር ያለው እስከ 85 ነው። ከ85 በላይ እስከ 1000 ኪሎ ሜትር ድረስ ይባላል ቴርሞስፌር ነው ማለት ነው። ስለዚህ አጠቃላይ አትሞስፌር የምንለው እስከ 1000 ኪሎ ሜትር ያለውን ነው ማለት ነው ከባቢ አየር የሚባለው። ቬሪ ቲን ኤር በት ቬሪ ሆት በጣም ሞቃት የሚባለው ሌየር ነው ይሄ የመጨረሻው ማለት ነው። ከ725 ዲግሪ ሴንቲግሬድ እስከ 1225 ዲግሪ ሴንቲግሬድ ሊያጠቃልል ይችላል። በጣም ከፍተኛ ሙቀት አለው ማለት ነው። ይሄኛው ሁለት ክፍሎች አሉት። አንደኛው አይኖስፌር ነው ከ80 እስከ 700 ኪሎ ሜትር ያለው ሪፍሌክት ሬዲዮ ዌቭስ ወይም ሬዲዮ ዌቭስ የሬዲዮ ኮሚኒኬሽን እንዲኖር የሚያገለግል ሌየር ነው ይሄኛው ሌየር ማለት ነው። አይኖስፌር ይባላል ከ80 እስከ 700 ኪሎ ሜትር ያለውን ሌየር ማለት ነው። ሌላው ደግሞ ኤክሶስፌር የምንለው አለ ከ700 በላይ ያለውን። ስለዚህ ልክ እዚህ ጋር ድሮ ስናደርግ ይችኛው መሬት ብትሆን እነዚህ ሌየሮች ልክ እንደዚህ ናቸው አልን አይደል? አራት ናቸው። ስለዚህ ይሄ አራተኛው ነው። አራተኛው ሁለት ሌየሮች አሉት ማለት ነው። ከታች ያለው ሌየር አንድ ይሄ ሌየር ምን እንለዋለን? አይኖስፌር ይባላል እስከ 700 ኪሎ ሜትር። ከ700 በላይ እስከ 1000 ኪሎ ሜትር የሚያጠቃልለው ደግሞ ኤክሶስፌር ይባላል ማለት ነው። አውተር ሞስት ሌየር ነው። ሞስትሊ ሃይድሮጅን እና ሂሊየም ጋዝን የያዘ ነው ይሄ ሌየር ማለት ነው። ሃይድሮጅን እና ሂሊየም ጋዝ ያሉበት ነው። ስለዚህ ይሄ ቴርሞስፌር ወይም ቴርሞ ማለት ሙቀት ነው አይደለ? ቴምፕሬቸር ማለት ነው። ስለዚህ ሞቃት የሆነውን የአትሞስፌር ሌየር ለመግለጽ ቴርሞስፌር ይባላል ማለት ነው። ኦኬ ስለዚህ እነዚህ አራት የምንላቸው የአትሞስፌር ሌየርስ ወይም የአትሞስፌር ንብርብሮች እነዚህ ናቸው ማለት ነው። አራት ናቸው። አራቱም የራሳቸው ዲስታንስ አላቸው፣ የራሳቸው ቴምፕሬቸር፣ የራሳቸው ካራክተሪስቲክስ አላቸው። በዚህ መልኩ አየን ማለት ነው።
ስለዚህ ይሄ ቶፒክ ምንድነው? እናንተ መጽሐፉ ላይ ያለውን ባጭሩ ሪቫይዝ ለማድረግ ለፈተና በአጭር ጊዜ ውስጥ እንድትዘጋጁ ለክፍላችሁ ፈተና እንዲሁም ደግሞ ለሚኒስትሪ ኤግዛም በአጭር ጊዜ ውስጥ እንድትዘጋጁበት ለማስቻል ነው እንደዚህ ባጭሩ ሪቫይዝ ያደርግንላችሁ። በሚቀጥለው ሌሎች ጥያቄዎችን እና ሌሎች ቶፒኮችን እንቀጥላለን። ሌሎች የትምህርት አይነቶችንም እንደዚሁ ይሄኛውን መጽሐፉን በጥያቄ መልክ አዘጋጅተናል። አጋዥ መጽሐፍ ማለት ነው። መጽሐፉን ከፈለጋችሁ ያው በተቀመጠው የቴሌግራም አድራሻ ኮንታክት አድርጉን። ለዛሬ የፓርት 2 በዚሁ ጨርሰናል። ፓርት 3 እና ሌሎች ቶፒኮችን በሚቀጥለው ይዘን እንቀርባለን። እስካሁን ባሉት ቱቶሪያሎች ዙሪያ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። ለሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሆኑ።